ሄዶ ዴቭ ተመልሶ ወደ ሀገሩ መጣ። በጣም ነው የሚያናድደው። ሩታ ራሷን አጠፋች በዶክተሩ ምክንያት። ፈላጊና ተፈላጊ ሳይገናኝ ሞተ። ይሄን ጊዜ ነው። አረ ባካችሁ እንደው ደህና ነገር የሚያስተምር ነገር ያሳዩን። አሁን ተዴብና ካደይ ምን እንማራለን? አደይ ለሱ መስዋዕትነት ስከፍል ዴቭ ለሷ መስዋዕትነት ሲከፍል ዴቭ ለሷ መስዋዕትነት ገጠር ድረስ እንደዛ ታግቶ ሰነበተ ለፍቅር ሲል እሷ ደግሞ እናትየው ልታስገድለው የዴቭ እናት ልታስገድላት ደርሳ ያን ሁሉ መስዋዕትነት ከፍላ አብረው ይሆናሉ ስንል ጭራሽ ደግሞ አሁን አደይ ከአባቴ አትበልጥብኝም ማለቷ ትክክል ናት ትላላችሁ? አሁን ዴቭ አሳዝኖኛል። የእውነት ነው የምላችሁ። ለማንኛውም ነገር ያደይ አባት ግን በጣም ራስ ወዳድ ሰው ነው ማለት ነው። አጎትየውም እንዲሁም። ለማንኛውም ብርሃን ዴቭን ሳያመልጣት ብርሃን ታገተች እንጂ ብርሃን ለዴቭና ለዴቭ ነግራቸው አብሮ ይጠፉ ነበር። ግን ምን ዋጋ አለው? ብርሃን አጥፍታለች። ብርሃን እንግዲህ ላጎቷ እኔ እንደ ዋሻችሁ አውቃለሁ፣ ሰምቻለሁ። እህቴን ለማታለል ነው። አባቴም አልታገተም፣ አውቆ ነው የተደበቀው። ንጉሱ አግቶታል ብላችሁ እህቴን ልቧን ጸባዋን አስቀይራችሁ ተዴባ ለያየታችሁ በዘዴ እህቴን ትልትሉ ነው። እናገራለሁ አባቴን ዋሽቷታል ብላ ስትል እንግዲህ አጎትየው ማን ነገረሽ ብሎ ለአደይ እንዳትናገር አስራቷል። ስለዚህ አሁን ደግሞ ብርሃን ስለታፈነ አደይ ማንም አይነግራት። ዴቭም ተናዶ ወደ አዲስ አበባ ተመልሷል። አደይ እንግዲህ ለአባቷ ብላ ያንን ሰውዬ ልታገባ ነው። በጣም ያሳዝናል። እኔ አባትየው ቆይ ለልጁ ደስታ ነው ወይስ ለሱ ደስታ ነው የሚፈልገው? እቺ ልጅቱ ሲጀመር አልፈልግም ካለች ደስተኛ ማያረጋ ከሆነ እሱ ሀብታም ያገባይ ንጉሳዊ ያገባ መኖሩ የራሷ ህይወት ነው እና የራሱን ክብር የሚያስበልጥ ከልጁ አባት አለ እንዴ? በጣም ያሳዝናል። ከምር እንደው አደይን ለመጥቀም ነው? ለመጥቀም አይመስለኝም። ለመጥቀም ቢሆን እሷ ደስ የሚላትን ነጻነት የሚሰጣትን ነገር እንደ ጊዜው ሁኝ ይባላል እንጂ እኔ ባልኩት በድሮ በኋላ ቀር አመለካከት ተራመጂ ወደ ኋላ ተጎተች የሚል አባት። እናትየው በነቁ ዘመን እናትየው እንኳን ቀልጣፋ ናቸው ያደይ እናት ማለት ነው። ዶክተሩ እንግዲህ አደይ ጋ ወደ ገጠር ሊሄድ ነው። ዴቭ ደግሞ ወደ አዲስ አበባ ሲመለስ እንግዲህ ምን የሚፈጠር ይመስላችኋል? ዶክተሩ አደይን ፈልጎ ሲመጣ አሁን ዴቭ ደግሞ የሚመስለው ዶክተሩን የፈለገችው ነው የሚመስለው። ዶክተሩ ደግሞ አሁን ባቡሬ ራሱ ተጠራጥሮታል። ይሄን ያህልማ ዝም ብሎ አደይ እንዲህ ቦታ ሰጥቶ ድምጿን አፈቀኝ ሊል አይችልም። የሆነ ነገር እንዳለ ግልጽ ነው ብሏል። ያው እንግዲህ ለሊ ያልገባትም ባቡሬ ግን ፍቅር እንደያዘው ካደይ ገብቶታል ማለት ነው። ባቡሬ ቢልም ያምርበታል። አሁን ግን ዶክተሩ የሚሄድ ይመስላችኋል? ሩታ ራሷን አጥፍታ ሩታ መሞት የለባትም። ሩታ በጣም ተሳዝናለች። ምክንያቱም እናትና አባቷ ጋር አላደገችም። ታልፈለግ ነው የተወለድኩት እናቴም አትፈልገኝም እያለች ትሰቃይ ነበረ። አሁን ደግሞ መጨረሻ እንግዲህ የማይወዳት ወንድ አፍቅራ ትሰቃያለች ማለት ነው። አይንሽን ላየው አልፈልግም፣ አይንሽ ላፈር ነው ያላት ዶክተር። ሩታን ሊያት ራሱ አይፈልግም፣ አስጠላችሁ። ዶክተር አለማፍቀር ሩታን መብት አለው፣ መብቱ ነው። ግን ደግሞ ለምን በስነ ስርዓት አያናግራትም? ይሄ ላይ ስህተት ነው። አሁን ሩታ አንድ ነገር ቢሆን ጸጸት ውስጥ አይገባም እንዴ ዶክተር? ሩታ ምን እሱ ጋር እንደሚያመላልስ ልቡ ያውቀዋል። ስለ ፍቅር አደይን አፍቅሮ ይሄው እየተሰቃየ አይደለ? በደንብ ገብቶታል። ስለዚህ ለምን በግልጽ አይጠይቃትም? ሩታ ምንድነው የፈለግሽው ብሎ ቢጠይቃት እሷ ለመናገር ትፈልግና እኮ እሱ ነገር እያስቀየሰባት ነው። አይኗም ይናገራል። ያለ ምክንያት እዛ ሆስፒታል የምትመላለሰው የዛ ሆስፒታሉ ሰራተኛ ሆኜ ልቀጠር እስከ ማለት የደረሰችው እንዴት ነው ዶክተር ሆኖ የማይገባው? ይሄን ያህል እኔ አንቺ ብትወድኝ ላፈቅርሽ አልችልም። ስለዚህ አንድ እጅ ያጨበጨበም ታላፈቅር ደግሞ ማላፈቅራትን ሴት አላገባም። ሩታ አዝናለሁ ብሎ በስነ ስርዓት በእህትነት በወንድምነት እንቀራረብ በወንድምነት አለውሽ ብሎ ቢነግራት ወይም እሷን በቃ እድሌ ነው እኔ የምወዷቸው ሰዎች አይወዱኝም ብላ ልትወው ትችላለች። ግን አመናጭ እንደዚህ ሁለተኛ እዚች መንገድ ላይ ቆመሽ እንዳላይሽ ሆስፒታልም እንዳመጪ በየሄድኩበት አትከታተይኝ ሲላት በቃ ተስፋ ቆረጠች። ሄዳ እንግዲህ ራሷን አጠፋች ማለት ነው። እና ያሳዝናል።
አንዳንድ ጊዜ በራሳችን ላይ ያለውን ነገር ሌላ ሰው ላይ ለምን አንረዳም? ፍቅር ምን ያህል ዋጋ እንደሚያስከፍል ስራውን እንግዲህ ዶክተር ነው ስራውን ትቶ ገጠር ሊሄድ እስከ ማለት የደረሰው እኮ ለፍቅር ነው። ስለዚህ ሊያውም ባለትዳር ልታገባ የታጨችን ሴት አፍቅሮ እንኳን እሷ ምንም እንደሌለው እያወቀች ሩታ ይህን ያህል ወደሱ ብቀርብ ምንድነው ጥፋቱ? እና ዶክተር ስህተተኛ ነህ። የማትፈልገውን አደይን ላታገኛትም ማራነጥ የማታገኛትን ነገር ተምትፈልግ እስር ያለውን ነገር እውነት ሩታ ደግሞ ፍቅር ብኮን አትሆንህም እንል ነበር። ግን ሩታ በጣም ጥሩ ልጅ፣ የዋህ፣ ለሰዎች አዛኝ፣ ሰው የማትንቅ ልጅ ናት ማለት ነው። እና ሩታ በነገራችን ላይ በሩታ ህይወት ብዙ ትመራላችሁ ጋይስ። አንድ ሰው ካልፈለገን ካልወደደን ያን ሰው አልፈለገም አልወደደንም ብለን የራሳችንን መጉዳት ራሳችን ዝቅ ማድረግ የለብንም። ተማሩ ከዚህ። ያ ሰው ለኛ ህይወት አልሆነም ማለት ተሱ የተሻለ ሰው ለኛ ፈጣሪ የፈቀደ ሆኖ ቢያስቀምጥልን ቢያዘጋጅልንስ የተሻለ ነገር ልናገኝ እንደሆነስ ማን ይነግረናል? እልፍ ሲሉ እልፍ አለኩ ያለ ምክንያት ፈጣሪ እኛ የምንፈልገውን ሳይሆን የሚያስፈልገን ይሰጠናል። የሚጠቅመንን ነገር ፈጽሞ አይወስድብንም የማይጠቅመንን እንጂ። እና አብዛኛው ይሄ ምሳሌ ነች ሩታ። ሴቶች ለወንድ ብላችሁ ራሳችሁ የምታጠፉ ራሳችሁ የምትጎዱ ሰው የምታለቃቅሱ ወንድ ልጅ የምታለቅስ ሴት ምናምን አይፈልግም። ኮስተር ኮራ የምትል የምታስለፋውን ሴት ነው የሚፈልገው። ስለዚህ ሩታ ከዳንሽ እዚህ ዶክተር የሚባል የሆነ ሴታ ሴት ስር ባደርሽ ደስ ይለናል ማለት ነው። እና እሱ የማይሆን ነገር ሲከተል ይኑር ማለት ነው። አደይ መቼም ለሱ እንደማትሆን እያወቀ እውነት በጣም ያስጠላ። ራስ ወዳድ ነው ዶክተር። ራስ ወዳድ ሆኖ ኢዩኤልን አየው። ፍቅርና እናቷ ተጣልተዋል። ፍቅር ካሁን በኋላ እናትየው ላይሽ አልፈልግም ሂጂ አባትሽ ጋር ብለዋታል። የፍቅር መጨረሻ ምን ይሆን? አባቷ ጋር እውነት ትሄድ ይሆን ወይስ እናቷን ይቅርታ ጠይቃ እዚሁ ትኖር ይሆን? ቤዛ ዛሬ የፍቅርን ጉድ ሰርታታለች። ቀለበቱን ራሷ ሰርቃ ፍቅር ነች የሸጠችልኝ በማለት ከእናትየው ጋር ጣልታለች ማለት ነው። ቤዛ ለክፋትና ለተንኮል የተፈጠርሽ እንደ ወንድምሽ እናንቺ በጣም ክፉዎች ናችሁ። ደግሞ የዘራችሁትን የጊዜ ጉዳይ እንጂ ተጭዳላችሁ። መልካም ቀን። ላይክ ሰብስክራይብ አድርጉ።